ቀሲስ ሳሙኤል ያጋለጠውን የስልክ ጥሪ እንመልከት። ቤተ ክህነት እንዴት ሰው እንደሚሾም ይሄ ደላላ ጳጳስ እንዴት ያደርግ እንደነበር ይሄንን ምስጋና ለቀሲስ ሳሙኤል አባ አረጋዊ ነሞምሳ ነው ቀርጾ ይሄንን ለሳሚ የሰጠው። ሳሚ አየር ላይ ያዋለው ማለት ከዛ ነው አባ ሩፋኤል ዋጋ ይበላው። አረጋዊ ነሞምሳ ማለት ይሄ ነው። የወለጋ ሰው ናቸው። አሁን ሚኒሶታ አካባቢ ናቸው። ድሬዳዋን አፈር ከድሜ ያስጋጠ ነው። ድሬዳዋ ገብርኤሎች አላችሁ። ድሬዳዋ ገብርኤሎችን አፈር ከድሜ ያስጋጠ በአባ ጳውሎስ ዘመን። ከዛ በኋላ የድሬዳዋዎቹ ሲከሱት አባ ጳውሎስ ወደ ኦስትሪያ ላኩት። እዚህ ኦስትሪያ ማለት ኦስትሪያ ላኩት። አባ አረጋዊ ነሞምሳ ኦስትሪያ ላኩት። አባ አረጋዊ ነሞምሳን እኔ ደግሞ ኦስትሪያ የሄድኩ ጊዜ ጀርመን መጥቼ ለወንጌል አገልግሎት ኦስትሪያ በሄድኩ ጊዜ አንድ የአማራ ተወላጅ አባት ነበሩ፣ አባ ብርሃኑ የሚባሉ አፈር ከድሜ ያበላቸው ነበር። በድራቢ ነው የላኩበት። እሱ ማታ ማታ ይጨፍራል ቆም አድርጎ። ከዛ ከኔም ጋር ተገናኝተናል እና እዛው ነው እኔ አፈር ከድቼ አብልቼ መጣሁ። አንተ ከዛ አይደል ነው የመጣው? ድሬዳዋ ተባረር አይደል ነው የመጣው? ስትከሰስ አይደል እንደዚህ የደበቁ አያችሁ ትግሬዎቹ የሚሰሩት። እሱ እዛ ሲፈለግ ከ10 ሚሊዮን ብር በላይ አውድሞ ከናሰግድ ሳሉ ከና በጋሻው ደሳለኝ ጋር ተሐድሶን ለማስፋፋት ሲል ከዛ ክስ ሲመጣበት እንደምን ኦስትሪያ ደበቁት። ከኦስትሪያ ከኤርትራውያኑ ከትግሬዎቹ ጋር ተጻጽፎ ከኦሮሞቹ ጋር ተጻጽፎ ሚኒሶታ ገባ። የወለጋ ሰው ራሱ እንደነገረኝ እህቱ ታላቁቱን ታናሹ ፓስተር ናት። እሱ ደብረ አባይ ሄዶ ትግራይ ሄዶ ነው የተማረው። ትግርኛም ይሞክራል መሰለኝ። ከጃዋር ጋርም ታውቁታላችሁ። በጣም ቤተክርስቲያኒቷን ለማናወጥ በጣም የለፋ ሰው ነው ይሄ ነሞምሳ ማለት ነው። እኔ ፎቶ አለኝ፣ ቪዲዮ አለኝ። እዛ ሳገለግል ኦስትሪያ ቬና ሳገለግል አለኝ። ሰውየው ይሄ ነው ለማለት ነው። ባክግራውንዱ ማን ነው የምትሉ አሁን ይሄ ሰውዬ ነው የኦሮሞ ስለሆነ እንዲሾም ሩፋኤል የሚደውልለት ሲደውልለት አረጋዊ ነሞምሳ ቀረጸውና ላከ። ግን ቤቱ ጉቦኛ ስለሆነ ጵጵስና በብር ስለሆነ ምዕመናን ገንዘባቸው እየተጋጠ የመኖክሴና የጳጳስ መፈንጫ ስለሆነ ካህናት እየተራቡ እየተሰደዱ ካህናት ዋጋ እያጡ ቤተክርስቲያኒቷ ከዓለማውያን ጉቦኞች ሚኒስትሮች ከሙሰኞች የበለጠ የጳጳሳትና የመነኮሳት ዘራፊ ቡድን ማፊያ ቡድን የገባባት ስለሆነ የገንዘብ ዝውውሩን እንዲህ ነው የሚነጋገሩት። ሁሉ ነገር በመረጃ ነው መነጋገር ያለበት። አሁን ሲፋለም ሆነም ሲፋለም አንተዋወቃለንና አሁን ወደኛው ተደባልቀን ሀገራችንን እናገልግል፣ ህዝባችንን እናገልግል። የተረሳ ህዝብ ነው። ምንም ችግር የለም። ብዙ አባታችን ምን ከዚህ በኋላ ምን የት እንሄዳለን? ህዝቡ በተለይ ለዛም ለሚዶሎም የሚያደርጉት መልካም ነገር ለህዝቡ የሚያደርጉት ጥሩ ነገር እንደው ሰላም ልበላቸው ግድ የለም። ድሮም አላማችንም እኮ አንድ ነው። ማውቆጣት ስራ አስኪያጁ ነው። አሁን ወደኛው ተደባልቀን ሀገራችንን እናገልግል፣ ህዝባችንን እናገልግል። የተረሳ ህዝብ ነው። ወደ እርሶ ነው የኔ መንፈስ ያለው። ሌላም እንደዚሁ ይመስለኛል ብዙዎቹ እና ወደዚሁ ፈቃደኛ ይሆናሉ። ውጭ ሀገሩንም ይተዋሉ። ነቀምት ላይ ምስራቅ ወለጋ ትልቅ ቦታ ነው። ዛሬ የምናደርጋቸው ይረዱናል እያልኩ በዚህ በኮሚቴ ላይ እያንጸባረኩ ነው። አይለቀው ይመጣሉ ወይ ይተውታል ወይ ስለሆነ ድንገት ሊደወልበት ይችላል። ፈቃደኛ ነኝ ወደዚህ ወደ ሀገር መጥቼ ማገልገል። ምንም ችግር የለብኝም። እዚሁ ሙሉ ሰዓቴን መስውቼ አንዱ ሀገረ ስብከት ላይ እንሰራለሁ የሚለውን ያንጸባርቁልኛል። እዛ ኮሚቴው ላይ አስደውልበታለሁ። ምን ከዚህ በኋላ ምን የት እንሄዳለን? ነቀምት ድሮም ስራ አስኪያጁ ሰርቻለሁ። እዛ እሱ ነው የሚያልኩት። ግንቢም ከምዕራብ ወለጋው ነቀምት ይሻላል ብዬ ነው ያቀድኩት። ትልቅ ሀገር ቦታ ሀገረ ስብከት ስለሆነ ምስራቅ ወለጋ ነቀምት ይይዙልናል፣ ሰለፊዋንም አይወዱም የሚል እያንጸባረኩ ስለሆነ እና ጥሪ ከደረሰ
ሙሉ በሙሉ ሀገሬን አገለግላለሁ የሚል ቃል እንዲነግሩልኝ ነው። ኧረ እኔ ፈቃደኛ ነኝ ለአገልግሎት። ምንም ሰው ሀገር እዚህ እኮ ኑሮ መነኩሴ እዚህ መኖር ያለበት አይመስለኝም። ምንም ጥቅም የለውም። አሁን ያው እኔ ብዙ ራሴን አግልዬ ነው የኖርኩት። በዚህ በአንዳንድ የዘርም ነገር ሲነሳ የአፎርጅዱም ነገር ተጠይቄ ያው የኦሮሞ ነገር ሲነሳ ቀድሞ የሚመጣው እኔ ጋ ነው። አሁን እኔም በጣም አሁን እኔም ራሴን ከሌሎቹ አሁን ሁሉም ኢትዮጵያውያን ባሉበት ነው የማገለግለው። ያው ምንም ችግር የለም። አቋሜ ስለሆነ በእኔ በኩል ብዙ እሱን ነው ያቀረብኩት። በእኔ በኩል አንድ በራሴ በኩል እሱን ነው ያቀረብኩትና ምንም ችግር የለም። ይጠይቆታል። እዛው ኮሚቴው ሲጠይቆት ሀገሬን አገለግላለሁ የሚለውን ይመልሳሉ። በእኔ በኩል ግን እንደ አንድ ሰው አቅርብ ብሎኛል። እሱን አቅርቤያለሁ። ደብዳቤ ጽፌያለሁ። ጭራሽ ይሄ ደግሞ እኔ ያገኘሁት ድሮ እንተዋወቃለን። በምን ምክንያት እንደምንተዋወቅ እርሶም ያውቁታል። በምን ሲሰቃዩ እንደነበር አውቀዋለሁ። እና በእኔ በኩል አሉ። አሁን ሄኖክም ደጋፊ ናቸው። ምንም ችግር የለም። እና ይደወሉበታል። እየተደዋወል መረጃ እንቀያየራለን። እሺ አምላክ ሆይ እርዳኝ። እኔ አቡነ ሄኖክም ስራ አስኪያጃቸው እኜ ሰርቻለሁ። አቡነ ማርቆስም 2 ዓመት ስራ አስኪያጃቸው ነበርኩ። ፈቃደኛ ናቸው። አቡነ ሄኖክ አቡነ ማን ናቸው? ኤርሚያስም አብረን ተምረናል። ሰዋስወ ብርሃን እኔ እነግራቸዋለሁ። ምንም ችግር የኔ መፍትሄ ስለሆነ በመፍትሄ አንድ ሰው ማቅረብ መፍትሄ ስለሆነ በምዕራብ ወለጋም በቄለም ወለጋም ብቃት ያለው እርስዎን የማያቀርበው ሰው ስለሌለ በነቀምት እርስዎን እናቀርባለን። ምንም ችግር የለውም። እኔ ውጤቱን እነግሮታለሁ። አምላኩ መድኃኔዓለም ይርዳኝ። ደግሞ ቡራኬ ላይ ስለ ፍቅሮት ስለ አባትነቶት በጣም አመሰግናለሁ። ያው ክብሩ የቤተ ክርስቲያን ነው። በጋራ እንድንጮህ ነው፣ በጋራ እንድንታገል ነው። ሌላ ነገር የለውም። እንጮሃለን። ለቤተ ክርስቲያናችንም እንጠነቀቃ ስንጠቀቅ ደካማ እድሜም ደካማ ጉልበቴም ስጠነቀቅ ነው የኖርኩት። እንደሚሉኝ አይደለም። ብዙ አሳደውኛል። ስምም ለማጥፋት ፈልገዋል። አውቃለሁ። ስለማውቅ እኮ ነው የኔ ጽዋ በስራ አስኪያጅነት የደረሰው ስለሆነ አድርቼ በአቋም ያስኩት ለዚህ ስለሆነ ምንም ችግር የለም። አንድ የኔ ሾፌር አለ፣ የደንቢ ዶሎ ልጅ ሉጭ የሚባል ስልኩን ሰጦትና ከእሱ ጋር ሀሳብ ትቀያየራላችሁ። እሺ ስንት ነው ስልክ? እንግዲህ ጨረሱ ከሳቸው ጋር። አሁን ደላላው ሊገባ ነው። እንዲህ አይነት ውንብድና ነው የሚሰራው። አንተ ወለጋ ስለሆንክ አቡነ ሄኖክም ወለጋ ስለሆነ ያው ኦሮሞ ለኦሮሞ እንታገላለን ምናምን አለ። ይሄ ጎንደርና ትግሬ የሆነ ሰውዬ ለኦሮሞ ሊታገል ማለት በቃ ከሹፌሬ ጋር ትነጋገራለህ፣ እኔ ነኝ የማቀርብህ። አቡነ ኤርሚያስም አብሬን የተማርኩት አለ ነሞምሳ። ይሄ እኮ ድንበኛ ታድሶ ሆኖ ቤተክርስቲያን ሲያውቅ የነበረ ሰው እና እንደዚህ ምናምን አለው። እሺ የሹፌሩ ስልክ ተሰጠ፣ ቀጠለ። አሁን ድርድሩ ከሹፌር ጋር ነው። ይሄንን አንድ ሚኒስትር የሚያደርገው አይመስለኝም። በእንዲህ አይነት ሁኔታ በድፍረት ያው ሙሰኛ የምንላቸው ሰዎች እንኳን በጥበብ ነው የሚጠቀሙት። እነዚህ እኮ ግልጽ መጋጥ እኮ ነው፣ ግልጽ ጋጥ ወጥነት እኮ ነው። ይቀጥላል። ሹፌሩ ወደ ስራው ይገባል። እንስማ ሹፌሩ። አንድ ወር ነው ያለ ነው ለሰው አሁን ለዘጠኝ ነው የሚካሄደው። ኮሚቴው ሰኞ ነው የሚጀምረው። እኔ ከሰኞ በኋላ ያለውን ነገር ከኔ ማታ ሰሙታል። እኔ ሪፖርት አድርግሎታለሁ። ጥሩ ከዛ አባሩ ፋይል ደግሞ ለሀገረ ስብከቴ ለልማቴ የሚያስፈልግኝ የፈለገውን ነገር ያደርግልኝ የሚሉ ከሆነ ኮሚቴው ስራ ከጀመረ በኋላ የእርሶ ነገር እንትን ከተጀመረ በኋላ
መቼም የእርሱን ብር ወይ ደግሞ የእርሱን ልማት የሚያደርጉት ነገር አይበሉም። የማደርገው ግን ለመሾም አይደለም፣ ለመሸለም አይደለም። አታስቡ፣ ለበረከት ነው። በቃ የእርሳቸው ምትን አስተባባሪም አይደለሁም። እግዚአብሔር ነው ያገናኘን። እኔ ደግሞ እርሱን ለማሾም ፍቃዴ ነው፣ ፍላጎቴ ነው። ወንድሜ ነው፣ እሱ ነው የሚቀድመው። ያ ሌላው ለሌላው ምንም ሲምፕል ነገር ነው። ቁም ነገር ይሰራ ከተባለ ያው ይሄ አባ ሲሪየስሊ ነው። አንድ ወር ነው ያለ ነው ለሽመቱ አሁን ለዚህ ነው በቃየው። ኮሚቴው ሰኞ ነው የሚጀምረው። እኔ ከሰኞ በኋላ ያለውን ነገር ከኔ ማታ ማታ ይሰሙታል። እኔ ሪፖርት አድርግሎታለሁ። ጥሩ ከዛ አባሩ ፋይል ደግሞ ለሀገረ ስብከቴ ለልማቴ የሚያስፈልገኝ የፈለገውን ነገር ያደርግልኝ የሚሉ ከሆነ ኮሚቴው ስራ ከጀመረ በኋላ የእርሱ ነገር እንትን ከተጀመረ በኋላ መቼም የእርሱን ብር ወይ ደግሞ የእርሱን ልማት የሚያደርጉትን ነገር አይበሉም። ምንም ነገር ወይ ደግሞ የተሰማሁትን ነገር ያደርጋሉ። እርሳቸውን እርሱን ያሾማሉ ማለት ነው። እንደ ልጆ ለፈለጉትን ነገር ሊያደርጉልን ይችላሉ። መስታወጫ ይህን እንዲያስቀይሙን አልፈልግም። እኔ እንደ አንድ ኢሹ ሆኖ የሚነሳም ሀሳብ አይደለም። አሁን እኛ አሁን ብዙ ይሄ ነው የምወራው። ኖርማል አሁን ምን ይባላል መሰሎት? አሁን ለኬስ ደርሶ ስም ሲነሳ ማለት ነው ኃይል ከአባረጋዊ ተቀበለ ነው የሚባለው። እዚህም ቤት ለማገው ነው ብዙ ስም አለ እና አማራ አይሹም ምናምን ተብሎ ስለዶሶ ላይ ወከባ የነበረው ጊዜ ማለት ነው። ስንት ሞኖክሴ እኮ ነው ከዲሲ ከአሜሪካ እና እዚህ መጥተው የተንከራከተው ያውቁታል። ይሄን እኮ ያውቃሉ። ገባኛል የምትለው ግን እኔ ያለሁት በዚህ በስደቱ ዓለም ነው ያለሁት። ሀገሬ መግባት ደስ ይለኛል፣ ባገለግል ደስ ይለኛል። የዚህ የጵጵስና ሲስተም ጥማቱ ውስጥ አልገባውም። ራሱ ይህን ሀሳብ ሲያነሱልኝ በጣም ነው የገረመኝ። ጠቋሚው ምን ነኝ እሶ ሀገር ቤት መግባት ይፈልጋሉ ወይ ቢባሉ አዎ በብለው ፈቃደኛ ይሁኑ ምናምን አሉኝ። ምን ችግር የለም ለእግዚአብሔር አገልግሎት ማንኛውንም መስዋዕትነት እንከፍላለን ብያልኳቸው። ግን አገልግሎቱ ህዝቡን ማገልገል ነው። ካልሆነም ደግሞ ችግር የለውም። ግን ወደ ኢትዮጵያ መሄድ የሚቻል ጋዘሪንግ ነው እኮ አሁን እያወራን ያለ ነው። የመንፈሳዊ እንትን ድርድር አይደለም። ይሄ የመንፈሳዊ ወንድምነት ወሬ እያወራን ስለሆነ እኔ እያወራሁ ያለሁት የፕሮግራሙን እኔ የተረዳሁትን ፕሮግራም ነው ሊያደርጉት የሚችሉ እንጂ እኛውን ምንም ኔታ ይህኛ ያሰብነው ትልቅ ነገር ስለሆነ እኔ አንደኛ አባትነቱ በቂ ነው። ኡመቱ ተጃጅልቶ ሞር እኔ ከብሩ በላይ ከምኑ በላይ በጣም በርሶ በጣም ትልቅ ተስፋ አለኝ። ምንም ችግር የለም። ስለዚህ እርሳቸው በመጀመሪያ ሰዓት ሞራልም እንዲሆናቸው አባቶቹ ጋር ቅስቀሳ እንዲያደርጉ ለአሁኑ ጊዜ እኔም ስደተኛ ስለሆንኩኝ በቀረን ጅራ ከና ለሀገረ ስብከቱ ደግሞ ልጆቼ የልማት ስራ ላይ ናቸው ብሎ ስለነገረኝ እንደዚህ አይነት ነገር ማድረግ ይፈልጋሉ ምትሏቸው። አብዛኞቹ ደግሞ የሚገርመው ነገር በፍየል ስጋ በበግ ስጋው ላይ ይታለላሉ። ሚሊዮን ብር ላይ ተቀምጠው የፍየል ስጋ ምናምን ሲመጣ ይሄ ከድህነት እኮ የሚመጣ ነው፣ ካስተዳደግ የሚመጣ እንዲህ ነው እንግዲህ ድርድሩ። አሁን ቢሳካ ኖሮ ነሞም ሳይመጣና ጳጳስ ይሆናል፣ አለቀ። የከፈለው ብር አለ፣ ያን ብር ለማስመለስ አሜሪካ ይመለሳል። ከዛ በኋላ ምዕመን አለ ማርያም ገዳማ እንደዚህ ተቸግሯል፣ አባታችን እንደዚህ ተቸግሯል ይላል። ይሄ ደግሞ እዛ ሲጠገረር የሚል ኩላሊቱ የፈረጠው ዳያስፖራ ደግሞ ለአባታችን እያለ ይሄን ዶላር ይገፋዋል። ብሩን እዳውን ወዲያው ያስመልሳል ማለት ከሚዘረፈው ሌላ ቤተክርስቲያንን ከሚዘርፈው ሌላ። ይሄ ነውር ነው፣ ትክክል አይደለም ብለን ተቃውመናል።
አልጸጸትም። እኔ እግዚአብሔር በሚያውቀው አባቶችን ይሳደባል፣ ምንትስዬ ይሳደባል እና ጋር ሌባ አባት አይሆነኝም። እበት ነው ለኔ። እንዴት አባት ይሆነኛል? አባት አይሆነኝም። ዘራፊ እንዴት አባት ይሆነኛል? ቀማኛ እንዴት አባት ይሆነኛል? እኔም አውቀው እንደዚህ ሸበላ ሆኖ ነው። እግዚአብሔር ይመርጣል እንደምንም ሆኖ። ተመልከቱት። አሁን እንደዚህ ወፍሮ ጳጳስ ተብሎ የሚመጣውን ሰውዬ እኔ በጥቁር ራስ ጊዜ ነው የማውቀው። ቴክኒሽያኑ ዛሬ ትንሽ ፈጠን ስላላለ ነው እንጂ እንደዚህ ቶሎ ቶሎ ያመጣ ነበር። እኔ አምሳሉን ነው የማውቀው። ተመልከቱ። አምሳሉ ጸሎት የማይጸልይ ውዳሴ ማርያም የማያደርስ የአብያተ ክርስቲያናቱን ስም ቀይሮ ምን እንዳሰበ እግዚአብሔር ይወቅ። የተሰሩትን አብያተ ክርስቲያናት በሙሉ ስማቸውን ቀይሮ ማለት